ኢሳያስና ሻዕቢያ በቅርቡ ታሪክ ይሆናሉ። ጀነራሉ ከባድ ማስጠንቀቂያ ሰሙ። ጦርነት ከተነሳ ኤርትራ የምትባል ሀገር አትኖርም። ጀነራል ባጫ ደበሌ የህወሓት ጀነራሎች ራዳር ውስጥ ገቡ። ድምፅ አልባዎቹ ድሮኖች በብዛት ተሰማሩ። ህወሓት የሞባይልና ሳተላይት ስልኮች ተሰብስበው እንዲወገዱ አዘዘ። ከፍተኛ ጀነራሉ ግንባር ላይ ተገደሉ። የጀነራሉ ሞት መቀለና አስመራን አስፈንጥዟል። ኢሳያስ ጦርነት ከጀመረ አሰብ ደርሶ የሚመለስ የኢትዮጵያ ኃይል አይኖርም የሚለው የጀነራሎች ንግግር የበርካቶች ትኩረት እየሳበ በሚገኝበት ወቅት ጀነራሉ ሌላ ከባድ ማስጠንቀቂያ ወደ አስመራ አሻግረዋል። ሻዕቢያ ከህወሓት ጋር በመሆን ሊያነሳው የሚሞክረው ጦርነት ከተነሳ ኤርትራ የምትባል ሀገር ካለም ካርታ ትጠፋለች ያሉት ጀነራል ባጫ ደበሌ ኢሳያስና ሻዕቢያም ታሪክ ይሆናሉ ሲሉ አደገኛ ካርድ መዘዋል። እንመለስበታለን። በሌላ መረጃችን ደግሞ የህወሓት ከፍተኛ አመራሮች ለመያዝ ልዩ ኦፕሬሽን ሊፈጸም እንደሆነ በተሰማ ሰዓታት ልዩነት የህወሓት ከፍተኛ ጀነራሎችም ራዳር ውስጥ መግባታቸው ተነግሯል። ይህንንና ከፍተኛ ጀነራሉ ግንባር ላይ ሳሉ መገደላቸውንና በሞታቸው በመቀለና አስመራ ፈንጠዚያ መፈጠሩን አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጀነራሉ ለሻዕቢያና ህወሓት ከበድ ያለ ማስጠንቀቂያቸውን መላክ ቀጥለዋል። በሁለት ዓመቱ የትግራይ ጦርነት መከላከያን እየመሩ ከራያ እስከ ሽራሮ ያዋጉትና የተዋጉት ቁልፍ ሰው ኢሳያስና ሻዕቢያ በቅርቡ ታሪክ ይሆናሉ ሲሉ መረር ያለና የመጨረሻ የሚመስል ካርድ መዘዋል። የቀድሞ የመከላከያ ከፍተኛ አመራርና በአሁኑ ሰዓት በኬንያ የኢትዮጵያ አምባሳደር ሆነው እያገለገሉ የሚገኙ ጀነራል ባጫ ደበሌ ለጽምዶ ኃይሎች በተለይም ለኤርትራ መሪዎች መረር ያለ ማስጠንቀቂያ የላኩ ሲሆን ጦርነት ከተነሳ ኤርትራ የምትባል ሀገር አትኖርም ማለታቸው በርካቶችን እያነጋገረ ነው። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለመጠይቅ በቅርቡ በሚለቀቅበት ወቅት ከቃለመጠይቁ አጠር ተደርጎ በምስል የተለቀቀ ሁለተኛው መረጃ በድጋሚ ከፍተኛ መነጋገሪያ ሆኗል። አምባሳደር ባጫ ደበሌ በዚሁ አጭር ተንቀሳቃሽ ምስል ላይ በኢትዮጵያና በኤርትራ መካከል ያለው ሁኔታ ሊከሰት የሚችለውን የጦርነት ስጋት አስመልክተው ጠንከር ያለ ንግግር አድርገዋል። ዋናው ነገር ጦርነት ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ ይህ ማወቅ አለብን ሲሉ የተናገሩት አምባሳደሩ ግጭት ከተቀሰቀሰ የቀጠናው ጂኦግራፊና መንግስታት ሙሉ በሙሉ እንደሚቀየሩ ገልጸዋል። በተጨማሪም በኢትዮጵያና በኤርትራ መካከል እስካሁን የተካሄደ ግልጽ የድንበር ህጋዊ መስመር አለመኖሩን በራሱ ወደፊት ሌላ ትልቅ ችግር እንደሚፈጥር ጠቁመዋል። በዘመናዊ የጦርነት ስልት ውስጥ ደጀንና ግንባር የሚባል የተለየ ቦታ እንደሌለ ያስረዱት አምባሳደሩ ጦርነት ከተነሳ ሁሉም አካባቢ የውጊያ ግንባር እንደሚሆን ገልጸዋል። ለምሳሌ አስመራ ደጀን ሆኖ ባድመ ብቻ ግንባር ልትሆን አትችልም፣ ሁለቱም እኩል የውጊያ ማዕከል ናቸው ሲሉ አስረድተዋል። በመጨረሻም የመንግስታት መቀየርና የጂኦግራፊ መለወጥ የሚያስከትለው የጦርነት ውጤት ለማንም እንደማያስፈልግ የጠቆሙት አምባሳደሩ ሙሉ ቃለመጠይቃቸው ቢቢሲ አማርኛ ላይ በቅርቡ እንደሚለቀቅ ተገልጿል። አምባሳደር ባጫ ከቢቢሲ አማርኛ ክፍል ጋር ያደረጉት ቆይታ አስመልክቶ በተለቀቀ የመጀመሪያ ክፍል አጭር የቃለመጠይቁ ክፍል ፋኖና የኦሮሞ ነጻነት ሰራዊትን በአቅመቢስነት ፈርጀው የትም አትደርሱም ያሉበት ንግግር የብዙዎች ትኩረት ስቦ እንደነበር አይዘነጋም። አምባሳደሩ በዚሁ የመጀመሪያ ክፍል አጭር መግለጫቸው በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ገልጸው 4 ኪሎ ክፍት ሆኖ ኑ ግቡ ቢባሉ እንኳን ፋኖም ሆነ ኦላ አይመጡም፣ መተውም የሚያደርጉት ነገር የለም ሲሉ ገልጸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መተው 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ማለታቸው መዘገባችን አይዘነጋም። በቀጣይ መረጃ ህወሓት ወደ ጦርነት ለመግባት አለኝ ያለውን ካርድ ሁሉ እየመዘዘ ነው። ቡድኑ በራያ ግንባር ጦርነት ለማስጀመር ከፍተኛ ሰራዊት እያሰባሰበ ይገኛል። መከላከያ በበኩሉ እግረኛና ሜካናይዝ ጦሩን ከማንቀሳቀስ ባለፈ ችግሩን ከምንጩ የማድረቅ ስትራቴጂን አስቀድሟል የተባለ ሲሆን ዋና ዋና የህወሓት ወታደራዊና የሲቪል አመራሮችን ማስወገድ ላይ ትኩረት አድርጓል የተባለው የመከላከያ ምንጮች ያደረሱት መረጃ እንዳመላከተው ከሆነ የአየር ኃይል ብዛት ያላቸው ድምፅ አልባ የክትትል ድሮኖችን ወደ ትግራይ ያሰማራ ሲሆን የህወሓት ከፍተኛ መሪዎችን እንቅስቃሴም በራዳር ውስጥ መግባቱን የተነገረው መንግስት የህወሓት አመራሮች የሚያደርጉትን እንቅስቃሴ በጥብቅ እየተከታተለ መሆኑን ለ4 ኪሎ ቅርበት ያላቸው ምንጮች ገልጸዋል። የፌዴራል መንግስት በትግራይ ክልል ዳግም ጦርነት ለማንሳት እየሰሩ ናቸው ያላቸውን የህወሓት ወታደራዊና የፖለቲካ ቢሮ አመራሮች እንቅስቃሴ በጥብቅ እየተከታተለ እንደሚገኝ ተነግሯል። እንደ መረጃዎቹ ገለጻ ከሆነ ትላንት ሐምሌ 28 ቀን 2018 ዓ.ም በመቀለ ከተማ ዳግም አምሳል በተባለ መንደር በሚገኝና አዲስ አበባ በሚኖሩ የቀድሞ የህወሓት ከፍተኛ የጦር መኮንንና መኖሪያ ቤት ውስጥ የቡድኑ ከፍተኛና መካከለኛ ወታደራዊና ፖለቲካዊ አመራሮች ተሰብስበው ውለዋል።
በዚህ ስብሰባ ላይ ጀነራል ፍስሐ ማንጁስ፣ ጀነራል ወዲም ብተይ፣ ጀነራል ዮሐንስ መዲድ፣ ጀነራል ማሾ በየነ፣ ጀነራል ምግበ ኃይለ፣ ጀነራል ተክላይ የዘመቻ ኃላፊ፣ ኮሎኔል ጉሽ የመገናኛ ኃላፊ፣ ኮሎኔል ሀጎስ የአየር ኃይል ኃላፊ፣ ኮሎኔል ወዲ ወሌ የመረጃ ኃላፊና ኮሎኔል ወዲ ባቤ የሎጂስቲክስ ኃላፊ መገኘታቸው የተነገረ ሲሆን ከፖለቲካዊ ክንፍ ደግሞ ደብረጽዮን ገብረ ሚካኤል፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተና አቶ ጌታቸው አሰፋ መሳተፋቸውን የታወቀው የፌዴራል መንግስት ይህንን መረጃና ክትትል በቴክኖሎጂ እንዲሁም በህዝቡ ቀጥተኛ ጥቆማ አማካኝነት ሙሉ በሙሉ የያዘው ቢሆንም በእነዚህ አካላት ምክንያት ንጹሃን የትግራይ ህዝብ አላስፈላጊ ጉዳትና ዳፋ እንዳይደርስበት በሚል ጥቃት ከመሰንዘር ስለመቆጠቡ ነው ምንጮች አክለው የገለጹት። ይህ በእንዲህ እንዳለ ህዝቡ ከነዚህ ተግባራትና እንቅስቃሴዎች ራሱን እንዲያርቅና ጥንቃቄ እንዲያደርግ ጥሪ የቀረበ ሲሆን የመንግስት የደህንነትና የመረጃ መዋቅር የማንኛውም አካል እንቅስቃሴ በቅርበት መከታተሉን እንደሚቀጥልም ተነግሯል። በሌላ በኩል ደግሞ የድሮን ጥቃት ይፈጸምብናል የሚለው ሀሳብ ረፍት የነሳ ህወሓት ታጣቂ ኃይሉ አዲስ አነጋጋሪ መምሪያ መስጠቱ ተሰምቷል። ህወሓት በክልሉ ሰላምና ጸጥታ ቢሮና በወታደራዊ አመራሩ ስም የተበተኑ ደብዳቤዎች እንደሚያመላክቱት የሰራዊቱ ደህንነትና ሚስጥር ለመጠበቅ ሲባል በግንባርና በሰራዊት አባላት ዘንድ በሚደረግ የሞባይልና የሳተላይት ስልኮች አጠቃቀም ላይ ጥብቅ መምሪያና እገዳ ጥሏል። የመምሪያው ዋና ዋና ነጥቦች ላይ መመልከት እንደተቻለው በስልክ ግንኙነት ምክንያት ወታደራዊ ሚስጥሮች በመውጣታቸውና አደጋ በመድረሱ በግንባርና በሰራዊት ደረጃ ግልባጭና የግል ሞባይል ስልኮችን መያዝና መጠቀም ሙሉ በሙሉ ተከልክሏል። ስልኮች ተሰብስበው በተወሰነ ቦታ እንዲቀመጡ ተወስኗል። በተመሳሳይ የሳተላይት ስልክ ግንኙነት በተፈቀደላቸው ከፍተኛ ወታደራዊ አመራሮች ብቻ እንዲካሄድ ተደርጓል። ከተፈቀደ ውጪ መደበኛ ስልክም ሆነ ወደ ውጭ አገር መደወል በጥብቅ የተከለከለ ሲሆን ለአስቸኳይ ወታደራዊ ግንኙነት ብቻ እንዲያገለግል ተወስኗል። ከቤተሰብ ጋር የሚደረግ የስልክ ግንኙነት በሳምንት አንድ ጊዜ በግንባር ወይም በአርሚ በሚወሰን ቀን ብቻ እንዲሆን ተወስኗል። ይህንን መምሪያ የማይከተል ማንኛውም አካል ወይም የሰራዊት አባል በጽኑ ወታደራዊ ዲስፕሊን ሕግ ተጠያቂ እንደሚሆን ተገልጿል። በዚሁ ወደ መጨረሻው አጭር መረጃችን ተሻገረን። በምዕራብ ዳርፉር ውጊያ የአርኤስኤፍ ከፍተኛ አዛዥ ተገደሉ። በሱዳን ምዕራብ ዳርፉር ክልል በተካሄደ ውጊያ የፈጥኖ ድራሽ ኃይሎች አርኤስኤፍ ከፍተኛ ወታደራዊ አዛዥ ብርጋዴር ጀነራል ማህዲ ጀቤል ሙን መገደላቸው ተረጋግጧል። ክስተቱ በኤልጄኒያን ሰሜናዊ አካባቢ ከሱዳን ጦርና ከተባባሪ ኃይሎች ጋር በተካሄደ ግጭት ወቅት የተፈጸመ ሲሆን በዳርፉር የጦርነት ሁኔታ እየተባባሰ መሆኑን አመላክቷል። የዳርፉር ጥምር ኃይሎች ዋና ተቆጣጣሪ ሚኒያርኮ ሚናዊ በውጊያው የተገኘውን ድል ያረጋገጡ ሲሆን አርኤስኤፍን የሚደግፉ መገናኛ ብዙሃንም ያዛዡን ሞት አረጋግጠዋል። ማህዲ ጀቤል ሙን በቅርቡ የአርኤስኤፍ 128ኛ ምድብ አዛዥ ሆነው የተሾሙ ሲሆን ከዚህ ቀደም በካርቱም የመድፍ ኃይል በአዛዥነት ሲመሩ ቆይተዋል። በሌላ በኩል የሱዳን ጦርና ጥምር ኃይሎች የአርኤስኤፍ ወደ ሰሜን ዳርፉር የድንበር ከተማ ጢኔ የሚያደርገውን ግስጋሴ ለማስቆም እየተንቀሳቀሱ በመሆኑ ከኤልጄና በስተ ሰሜን ያለው የውጊያ ቀጠና የበለጠ መጠናከሩ ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።